ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። በምንም አይነት ሁኔታ ውስጥ ብትሆኑ እውነትን ከያዛቸው ሁሌም አሸናፊ ናችሁና ይሄን ለዚህ ምስክር እንግዲህ የገጠር ልጅ ነው። የገጠር ልጅ ነው አይታችሁታል። ሰሞኑን ሲወርድበት የነበረው እንኳን እሱና እኛ ተመልካቾች በሱ ምክንያት ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዮች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። እና ውድ ተመልካቾች ያው እንግዲህ የገጠር ልጅ በመታገስ ላይ ዛሬ ሀቁ ወጥቶለታል። ሀቁ በመውጣቱ በእውነት በጣም ነው ደስ ያለኝ። የምር እሱ እንደዛ በተሰቃየ ታይም ላይ እኔ ራሱ በቃ ምን ማለት እንዳለብኝ አላውቅም። በጣም ከባድ ነበረ። ብዙ እህቶች የተጨነቁበት፣ ብዙ ወንድሞች የተጨነቁበት፣ ጥቂቶች ደግሞ ያለ ጥፋቱ ጥፋት አለበት እያሉ ይገደል ሊቆረጥ ሲሉ ነበር ማለት ነው። እና እንግዲህ ሰይድ ወረባቦም እንደነዛ ከሚለው በጎን ሀቅ ሊያወጣ ቢሆንም እንኳን ግን በአንድ ጎን ደግሞ ሞራን የሚነካ ስድብ እየሰደበው ሰምታችሁት ከሆነ ይሄ አሁን የገጠር ልጅ ያሳያችሁ ቪዲዮ ላይ አባቱ በህይወት አለ፣ የቲም አይደለም፣ ነገር ግን አባቱ ጥሎት ነው እያለ እየተናገረ ነበር። ማንም ልጁን አይጥልም። በመቀጠል ደግሞ ምንም ይሁን ምንም እዚህ ጋር ስለ አባቱም ሆነ ስለ እናቱ ስለ ማንነቱ መናገር አስፈላጊ አይደለም። ግን ደግሞ አይተሃል ከተባለ ስነ ስርዓት ባለው መንገድ ቢጠይቀው ጥሩ ነበረ። ያንንም በተመለከተ እንግዲህ ገጠር ላይ ታችሁታል፣ እያለቀሰ ይህን ማለት አልነበረብህም፣ እውነት በሌለህ ነገር እውነቱ ሲወጣ ደግሞ ወዳጆችህ ጠላቶች የሚሆኑበት አጋጣሚ ያለና በገዛፍህ ጠላት አታፍራ እያለው ነበረ። አሰላሙ አለይኩም ወራህመቱ ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ ማለት ነው። ከክፉ ነገር አላህ ይጠብቃችሁ፣ ወጥቶ ከመቅረት አላህ ይጠብቃችሁ፣ ሀሲር ምቀኛችሁን ደግሞ አላህ ይያዝላችሁ ማለት ነው። እና እንግዲህ በተመለከታችሁት መንገድ ሰይድ ወረባቦ ሰሞኑን በእርግጥ ካርድም እየሞላ ብዙ ነገሮችንም እያደረገ በቃ ስራም ትቶ እንዳለው እንግዲህ ነጮቹ ጥቁር እየሆነ ጥቁሮቹ ቀይ እየሆነ እያለ በእርግጥ ከሱ ቤት እኔም አንድ ቀን ነው 2 ቀን አምሽቻለሁኝ። እውነት 1 ሰዓት የገባሁኝ ምንም አይነት ነገር ለሌለው በጭቅጭቅ ብቻ ፈጅር 6 ሰዓት ላይ ነው የተኛሁትና በእርግጥ ብዙ ነገር እዛ ላይ ቁጭ ብለው ያሳለፉ ያፈላለጉ በጣም ብዙ ወንድሞች እህቶች አሉ። ቢሆንም ግን እንዳልኳችሁ እዚህ ጋር ከገጠር ላይ ጋር ከመፈንጨት እውነተኛውና ዋናው ነገር ያለው ቁልፉ ሌላ ቦታ ሆኖ የገጠር ላይ እንግዲህ ያየውን ነገር ለመናገር ሞክሯል። ግን ብዙዎቻችሁ እንግዲህ የገጠር ላይ መረጃ እንደደበቀ ነበረ ሲሰማችሁ የነበረውና እዛ ላይ እንደዚህ አይነት የሚሰማችሁ በመልካም የምታስቡ ሀቁን አውጣ ችግር የለውም ራስን አውጣ ሲትሉት ነበር በመልካም አንደበት። እንዲሁም ደግሞ አንዳንድ ሰዎች ደግሞ ይገደል ይቆረጥ ካለበት ይያዝ ምን ይባል በጣም ብዙ ነገር ስትሉት ነበርና እንግዲህ ይሄን ነገር እንደነገርኳችሁ የሰው ልጅ በሰው ጫማ መራመድ ሳይችሉ በሰው መፍረድ አይችሉም። እዛ ቦታ ላይ እኛ ብንሆን ብላችሁ ብታስቡ ለምሳሌ ማለት ነው የምረኔ እንደራሴ ነው መፋርደው እዛ ቦታ ላይ አሁን አይታችኋል። ባለፈው በሃኒ ላይ ለምንድነው አንደኛችሁ ሚስቴና ብትሉ ጥላት እኮ የሩቅ ጥላት እኮ አይደለም እናንተን የሚያጠቃችሁ። ሀኒን እንግዲህ እንደተባለው ይህ አንደኛው ደላላ የወዳት ነበር ነው የሚባለው። የወዳት ስለነበር እንግዲህ እሷ ሚስት ናት ማናት ወዴት ናት የሚለውን ነገር በማጣራት ወደዛ አመቻችተው እንድትሄድላቸው ካደረጉ በኋላ ነው እንግዲህ ፈና ያደረጉባት። ስለዚህ የገጠርም ላይ ይሁን አብረውት ያሉ አንዳንድ ሰዎች ሚስቴ ናት እህቴ ናት ብለው ቢሉ ራሱ ሊተዋቸው ይመስላችኋል? አንደኛ ስለሱ ያውቃሉ፣ ሁለተኛ ደግሞ አንድ በጥላት የመጣ ሰው እህቴ ናት ሚስቴ ናት ብትለው ሊተው አይችልም። አንደኛ እነሱ መሳሪያ ይዘው ነው፣ ሁለተኛ ደግሞ እነዚህ ምንም ነገር የላቸውም። እንዳልኳቸው እዛ ላይ ምንም አይነት እንኳን ወንድ ብትሆንም እንኳን ግን በቃ አድርጎ የተባላችሁን የምትሆኑበት ቦታ ላይ ናቸው። እዛ ላይ አንዳንድ ጊዜ ህይወታችሁን ለማትረፍ ስትሉ በመፍራትም በመመታትም መምታት እየቻላችሁ እንኳን ዝቅ ብላችሁ ህይወታችሁን የምታተርፉበት ነገር አለ ማለት ነው። እና ስለዚህ እናንተ ብትሆኑ የማታደርጉትን ነገር በሰው ላይ ለምን ትፈርዱ ያላችሁ? እንዳልኳችሁ ያንን ቦታ ያየው ሰው ብቻ ነው። እና እኔ በባህር መጥቻለሁ አይቼዋለሁ። ስለዚህ በመጣን ሰዓት ላይ እንኳን ይቅር እንደዚህ ጥይት ተደቅኖ የማታውቁትን ሰው መንገድ ያገናኛችሁትን ሰው እህቴ ናት ወንድሜ ናት ብላችሁ ህይወታችሁን መስዋዕት ልታደርጉ ይቅርና እኔ ውሃ ጠምቶኝ ማለት ነው አብሮኝ የመጣ ሰው ነው። በእርግጥ ብዙ ነገሮችን አሳልፈን አብረን እየመጣን ግን የሆነ ሰዓት ላይ በጣም ውሃ ጠመኝ። የምር ነው የምላችሁ። ግን የኔ ህይወት እዛ ሊያልፍ እያለ ማለት ነው እሱ ገና ለገና ለሚጠማው አስቦ እኔ በኋላ ምን ልጠጣ ነው ብሎ ሳይሰጠኝ ቀርቶ ወላሂ ህይወቴ ሊያልፍ ነበርና በጣም የሚገመው ውሃ ማለት ነው ላፍንጬ እየዘገነነ ማለት ነው።
ወላሂ ይሄን ነገር ባላነሳው ደስ ይለኛል። ግን ደግሞ ምን ያክል በዛ ቦታ ስትሆኑ እናንተ መፍረድና ለመፍረድ እንዳለባችሁ ለመናገር ፈልጌ ነውና በቃ በጣም ነው የሚሸተው ሽታው ውሃው ማለት ነው። በቃ የቆየ ውሃ የሆነ ከምሞት በማለት አፍንጬን እየሰቀጠጠኝ ጠጣሁት። እንግዲህ አስቡ በጣም ጥቁር ነው በቃ ብዙ ነገርና እንደዛ እንግዲህ ያን ልጅ እንዳልኳችሁ ለጊዜው እሱ ጣጥቷል። ግን ደግሞ ለኋላው ብሎ ምናልባት እኮ ከዛ ካሰበው ቦታ ደርሶ ውሃውን ሳይጠጣው ሊሞት ይችላል፣ ወይ በጥይት ብሎት ወይ የሆነ ነገር። ግን ከነፍስሽ ነፍሴ ነውና እኔ ሴት ልጅ ነኝ አብሬው መጥቻለሁ። ግን ደግሞ ካላስ አልሰጥሽም ብሎ እሱ እኔ የሚሰጠኝ ሰው ሳጣ ያን እንዲያጋጣሚ ያንን ራሱ ህዲው አንጥተውልኝ ነው እንደምንም ጣጥቼ ትንሽ እና ውድ ተመልካቾች በሰው አትፍረዱ ምላችሁ ለዛ ነው። እዛ ቦታ ላይ የእናታችሁ ላይ ቢሆን እንኳ ራሱ ብዙ ነገሮች ከሆነ በኋላ አንዳንዱ ሊተዋችሁም ይችላል። መደፈር ከሆነ እንዳልኳችሁ የእናትሽም ላይ ቢሆን አንቺ ተደፍረሽ ነገ የመዳን ባህር ይኖርሻል። ወንድምሽን ግን በጥይት ብለው ከደፉት አለቀለት በቃ እስከ ህይወቱ አሰናበቱት ማለት ነውና በእናንተ ብኮኑ ለማታውቁት ሰው በቃ የአገር ሰው ናችሁ፣ መንገድ ያገናኝቷቸዋል። የምታውቁት ሰው ጓደኛችሁ ቢሆን ራሱ ማንም በማንም ህይወት ላይ እንትን አይችልም። እስቲ ጓደኛሽ አብራሽ እየሄደ እሷን ተዋትና እኔ እንግዲህ ሊንተ ያለሽ አትይም። ስለዚህ የገጠር ሊም የደረሰበት ነገር ያን ነው። በቃ እሷን ይዘዋት እየደበደቡት እያስለቅሷት ነው። ግን ደግሞ እሷን ተዋትና እኔ እንግዲህ ልኝ ይላል እንዴ? ይህን ነገር እኮ እሱ እኮ እዚህ ቦታ ላይ ነገን እቀየራለሁኝ ብሎ በቃ ለአላማው ብሎ ነው ህይወቱን መስዋዕት አድርጎ እየሄደ ያለው። እሷም እንደዛው ነው። እና ማንም ሰው የማያደርገውን ነገር በሱ ቦታ ሆናችሁ መፍረድ የለባችሁም። እና ከዛ እንግዲህ ያዩትን ነገር ተናግረዋል። በሰዓቱ ላይ እኔም ባለፈው ቪዲዮ ሰርች ነበር። ከዛ ወዲህ ግን ጸጥ ብያለሁ። ምክንያቱም የህዝብ ጉዳይ እስከሆነ ድረስ እውነቱ እስኪወጣ ድረስ እንደገና የገጠር ላይ ሲጠየቅ ደግሞ አንዳንድ ነገሮች ሲዘበራረቁ ምናልባትም እውነታም ሊኖራቸው ይችላል ብዬ አሰብኩኝ። ግን ደግሞ እውነታም ቢኖራቸው እንዳልኳችሁ ሀኔን ተዋትና እኔ እንግዲህ ሉኝ ባለ ብዬ አልልም። እኔም ብሆን አልልም። እናንተም ብትሆኑ አትሉም። እኔ ለምሳሌ እዛ ውስጥ ብሆን እሷን ተዋትና እኔ በእሷ ህይወት እኔ ልሞት የሚልልኝ ሰው ይኖራል? የለም። እና ይህን ነገር አገናዝባችሁ መፍረድ ያለባችሁ። ማንኛውም ሰው ማድረግ የማይችለውን በሰው ላይ መንት ማለት የለብንም። እና የገጠር ልጅም እንግዲህ የደረሰበት ያ ነው። በፊትም እንግዲህ እየተደጋገፉ እየተሳሳቡ ወጥተዋል። ግን እንደዚህ አይነት ችግር ላይ ሲኖር ምንም ማድረግ አልቻሉም። ሂዲዮ አልተተዋት። እንግዲህ የእሱ ችግር ደግሞ ምንድነው? ያው ሙታሌ ብለው ሲነግሯቸው ሙታሌ ብለው ቪዲዮ መስራታቸው። ቪዲዮ ለሰሩትም ደግሞ ይቅርታ ብሏል። በመቀጠል ደግሞ እኔ ትንሽ በገጠር ላይ ትንሽ ቅሬታ ኑሮኝ የነበረው ለምንድን ነው በቃ ከአሁን በኋላ እነዛ ደላሎች ለሀኒ ያልሆኑ ለማንም ስለማይሆኑ አላየሁም ያሉኝን ነገር ነው እና እኔ ባይኔ ስሞት አላየሁም ብለህ ቪዲዮ ስራ ብለውት በሰዓቱ ላይ አልሰራም ብሎ እንትን ሲል ተናድጃ ነበር። እንዳልኳቸው ባይኑ አላየም፣ ይሄ ነግረውት ነው። ስለዚህ ለእህታችንም ሲባል አላየሁም ብሎ መስራቱ እሱ ላይ ምንም አይነት ችግር ሊመጣበት አይችልም። ሲቀጥል ደግሞ እሱ አሁን ሳውዲ አረቢያ ገብቷል። እነዛ ደላላዎቹ ደግሞ እዛ ናቸው። ያላየውን ነገር ደግሞ አይቻለሁ ከማል አይቻለሁ ብሎ አልሰራም። ግን ቢሆንም እንደዛ ስላሉኝ ነው ቢል ለሷም ካለችበት ጭንቀት እንድትወጣ ስለሚያደርገው በዛ ነገር ትንሽ እንትን ብሎ የነበር። ግን በኋላ እንግዲህ በሀቢባ ቤት ገብቶ እውነቱ ወጥቶ ለዛሬ ላይ አልሐምዱሊላህ ብሏል። እና ሁሌም ቢሆን እናንተ ብኮን የማታደርጉትን በሰው ላይ መፍረድ የለባችሁም። እና ሰይድ ወረባቦ እንግዲህ ተይዟል። አያችሁት አይደለም?